መጽሐፍ ቅዱሳችሁን ማቴዎስ ወንጌል ምዕራፍ 17 ከቁጥር 24 ጀምሮ ታነባላችሁ። ወደ ቅፍርናሆም በመጡ ጊዜ ግብር ከሚቀበሉ ሰዎች ወደ ጴጥሮስ ቀረቡና መምህራችሁ 2 ዲናር አይገብርምን አሉት። አዎን ይገብራል አለ። ይህንን ያለው ጴጥሮስ ነው። ወደ ቤትም በገባ ጊዜ ኢየሱስ አስቀድሞ ስምዖን ሆይ ምን ይመስልሃል? የምድር ነገሥታት ቀረጥና ግብር ከማን ይቀበላሉ? ከልጆቻቸው ወይስ ከእንግዶች አለው። ጴጥሮስም ከእንግዶች ባለው ጊዜ ኢየሱስም እንኪያስ ልጆቻቸው ነፃ ናቸው፣ ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥን ጣል፣ በመጀመሪያ የሚወጣውን ዓሣ ውሰድና አፉን ስትከፍት እስታቴር ታገኛለህ፣ ያን ወስደህ ስለ እኔና ስለ አንተ ስጣቸው አለው። አሜን። በዚህ ቦታ ላይ ጌታ ኢየሱስ ክርስቶስ እንደምታውቁት ወደ ቅፍርናሆም እየገባ ያለ ቀረጥ የሚሰበስቡ ለቤተ ክርስቲያን ወይም ደግሞ ለምኩራብ ለቤተ መቅደስ አንድ አይሁዳዊ ከ20 ዓመት በታች ከሆነ 1 ዲናር ወይም ደግሞ ግማሽ ሰቅል፣ ከ20 ዓመት ደግሞ በላይ ከሆነ ደግሞ ሙሉ ሰቅልና ወይም ደግሞ 2 ዲናር እንዲከፍል ይገደዳል። ባይዘዌ በአመት ይሄ የሚቀርበው አንድ አይሁዳዊ የደህንነት መስዋዕት ስለሚባለው ነው የሚያቀርበው። ስለዚህ ማንኛውም አይሁዳዊ ለቤተ ክርስቲያን በአመት አንድ ጊዜ ግብር ይገብራል። ይሄ ግድ ነው፣ ክፍያ ነው። ይሰማል። በዚህ አጋጣሚ አስራት መባም ከፍላችሁ ማታውቁ እግዚአብሔር ይባርካችሁ። አሜን ነው ወይ? እና ጌታ ኢየሱስ ክርስቶስ ከጴጥሮስ ጋር አብሮ ሲሄዱ ግብር የሚገብር ሰው መምህርህ አለው። እሱም መናገር ስላልቻሉ ወደ ጴጥሮስ እየሄዱ መምህርህ ለምንድን ነው ግብር የማይከፍለው? አረ ይከፍላል አለ። ይህን ሲናገሩ ኢየሱስ ሰምቷል። ከዛ በኋላ ጴጥሮስና ኢየሱስ ብቻቸው ሆነው ኢየሱስ ጴጥሮስን አንድ ጥያቄ ጠየቀው። ግብር ሰው የሚከፍለው ልጆቻቸውን ያስገብራሉ ወይስ ደግሞ ከእንግዳ ነው ብሎ ሲጠይቀው አይ ከእንግዳ ነው አለ። እንግዲያውስ እንዳይሰናከሉብናል፣ እኔ እግዚአብሔር ልጅ ነኝ፣ ለቤቱ ግብር መገበር አይገባኝም። እኔ በነፃ የዳንኩ ሰው ነፃ የሆንኩ ሰው ተቀባይ እንጂ ከፋይ አይደለሁም። እውነት ነው። አንድ ጊዜ ቤታችሁ ከፍላችሁ ነው እንደምትበሉት። ኢየሱስ እኮ የሄደው የእግዚአብሔር ቤት ነው፣ የራሱ ቤት ነው። እና ከራሱ ቤት ክፈል አሉት። አንዳንድ አገልጋዮች እንደሚሉት ባለፈው ተናግሬያለሁ። ሙሉ ጊዜ አገልጋይ ሰው ሲሰጥ አስራት አልሰጥም ይላል። ሙሉ ሰውነቴን ነው የሰጠሁት ብሎ ስለሚያስብ ግን የተሳሳተ ነውና ኢየሱስም እንዳላሰናክላቸው ሂደን እንከፍላለን ብሎ ምሪት ሲሰጠው እናያለን። ይሄ ምሪት ድንገት የመጣ ምሪት ሊመስል ይችላል። ዛሬ ግን ለዚህ ጉባኤ ይጠቅማል። አሜን። ከየት ነው ግብሩን የሚከፍሉት ከተባለ ከዓሣ ሆድ ውስጥ ነው። ከዓሣ ሆድ ውስጥ እና ሂድ ማጥመጃን ውሰድ፣ ከዛ በኋላ አጥምድ፣ መጀመሪያ ከምታገኘው አፍ ስትከፍት እስታቴር ታገኛለህ። እስታቴር ማለት የወርቅ ሳንቲም ነው። ይሰማል። ዓሣ ውስጥ ወርቅ ይወጣል ምሪት ካለ። ብዙ ሰው ዓሣ በልቶ የቀረውን እሾክ ነው የሚያገኘው። ኢየሱስ ግን ከተናገረ የሚዋጋ ነገር ውስጥ ወርቅ አለ። አጠገባቸው ያለውን ያዙና ንገሩልኝ፣ መውጊያ ውስጥ ወርቅ አለ በሉት። ዓሣ ውስጥ 2 ነገር አለ። የሚጣል ቆሻሻ ነገር አለ፣ የሚበላ አለ። ቀጥሎ እዛ የሚጣለው ነገር ላይ ምን አለ? መውጊያ አለ አይደል? ጴጥሮስ ግን ታገኛለህ የተባለው የሚወጋ ነገር አይደለም። ታገኛለህ የተባለው ዕዳ የሚከፍል ነገር እና ይሄ ክፍያ የሚከፈለው በአመት አንዴ ነው። ስለዚህ ዋጋ ውድ ነው። በአመት አንዴ ነው የሚከፈለው። በአመት አንዴ ነው እና አመቱ ሙሉ አይከፍልም አንድ ሰው። አመት አንዴ ግን ውድ ዋጋ ነው የሚከፍለው እና የአመቱን ከዓሣው ሆድ ውስጥ ተቀበሉ። ዛሬ መልእክት አለ። እግዚአብሔር አምላክ አመቱ ሙሉ ለፍታችሁ የማታገኙትን ነገር በምሪት እጃችሁ ላይ ያስገባል። ይሄ ቃል ለኔ ነው የሚል ሰው ጮሆ አሜን ይበለኝስ። ቀኝ እጆቻችሁን አንሱና የሚያስፈልገኝ ነገር በሎ በታምራት እጄ ላይ ይገባል በሎ። አንድ ሰው ጮሆ አሜን ይበለኛ። ይላችሁ የታምራቱ ጌታ ኢየሱስ ክርስቶስ
የብርና ወርቅ ባለቤት ቢሆንም ብርና ወርቅ ግን መሸከም አላስፈልገውም። እኛ እግዚአብሔርን ነው የምናመልከው ብለን ስንል አካውንትን በአካውንት ብርን በብር በማያስፈልገውም በሚያስፈልገውም ነገር ማሳየት አይፈልግም። አንዳንድ ጴንጤ ምስኪን ነው ሲጸልይ እንደዚህ ጌታ ሆይ ይላል። አንተን ካመለኩ አንተን እንትን ካልኩኝ ይሄን ያህል ሚሊዮን ብር አሁን ይሰጠኝ ይላል። ጌታ ደግሞ እኔ ጋር አለ፣ አይዞ እኔ ጋር አለ። አንዳንድ አይታችኋል። ለልጆቼ ብስኩት ስገዛ ድሮ ሳያድጉ ሙሉን ገዛና አንዳንድ ነው የምሰጣቸው። ለምን? ውሃ ውስጥ ይከቱታል፣ ቆሻሻ ውስጥ ይጥሉታል፣ ከወደቀ መብላት አይችሉም። ስለዚህ እንዳይጥሉት ብዬ እምጃቸው የሚችለውን አንድ ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ጴጥሮስ እንዳናሰናክላቸው እንዲሁ ብድግ አድርገን ማድረግ እንችላለን፣ ግን አሁን የምፈልገው አለ ሂድ አለው አሳን አጥምድ። እና ዛሬ ለሆነ ሰው መልእክት አለኝ። ታምራት የሚጀምረው ሰው አለ። አጠገባቸው ያለውን ሰው ያዙትና ዛሬ በሉት ሰብሮ የመውጣት ቀን ነው በሉ። ጥሶ የመውጣት ቀን ነው። አሜን ነው ወይ? እስቲ ጮሁና አሜን በሉ በደም። ዘጸአት 30 ላይ ጌታ ኢየሱስ ዝም ብሎ አይደለም አሳ ላይ ወርቅ ያስቀመጠው ከቁጥር 11 ጀምሮ። ስለ ገንዘብ አማኝ ማወቅ ያለባቸው ነገሮች አሉ። ብዙ ጊዜ ስለ አለቆች ስለ ስልጣናት እኔ ሙሉ ወንጌል ሳድግ ተምረናል። አለቆች ማለት እንደዚህ ናቸው፣ ስልጣናት ማለት እንደዚህ ናቸው ምናምን ተብለ ተምረ ገንዘብ እንዴት ይመጣል፣ ገንዘብ ስለ ገንዘብ ይጸልያል ወይ፣ እግዚአብሔር በስራ ይከብራል ወይ የሚሉ ትምህርቶችን አልተማርንም። እና በውጊያ ላይ ጎበዝነን፣ ዲፌንድ በማድረግ ላይ ጎበዝነን፣ ውጊያው ደግሞ ሲመጣ አጉረምራሚዎች ነን። እና አንዳንዱ ነገር ከኛም ሙቀት ስለሚወስነው ማለት ነው። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ አንተ የእስራኤል ልጆች ቁጥር ተቀብለ በቆጠርካቸው ጊዜ መቅሰፍት እንዳይሆንባቸው በቆጠርካቸው ጊዜ ከነርሱ ሰው ሁሉ እንደ ቁጥራቸው መጠን የነፍሱን ቤዛ ለእግዚአብሔር ይስጥ። አልፎ የሚቆጠር ሁሉ ግማሽ ሰቅል እንደ መቅደሱ ሰቅል ሚዛን ይሰጣል። የሰቅል ግማሽ ለእግዚአብሔር ያንሳል። ሰቅሉ 20 አቦሊ ነው። አልፎ የተቆጠረ ሁሉ ከ20 ዓመት ጀምሮ ከዚያም ከፍ ያለ የእግዚአብሔርን ስጦታ ይሰጣል። ለነፍሳችሁ ማስተሰሪያ የእግዚአብሔርን ስጦታ ስትሰጡ ባለጠጋው ከሰቅሉ ግማሽ አይጨምር፣ ድሃውም አያጉድል። ይሄ መመሪያ ነው። ይሄ ለደህንነታቸው ነው። የእስራኤል ሕዝብ ከተቆጠረ በኋላ እግዚአብሔር አምላክ መክሰፍቱን የከለከለው በዓመት አንድ ጊዜ ገቢ እንዲያስገቡ ተናግሯቸው። ቀኝ እጃችሁን አንሱና ታምራት ይጀምራል በሉ። ድገም ውስጥ ያው ነው። በእኔ ህይወት በሉ ከዚህ ደቂቃ ጀምሮ ታምራት ይጀምራል በሉ። አሜን አሜን ነው ወይ? ስለዚህ ጌታ ኢየሱስ ግዴታውን ለመወጣት ነው ይሄንን ያደረገው ማለት ነው። ይሄን ሲያደርግ ግን እግዚአብሔር ጌታ ኢየሱስ ክርስቶስ የተጠቀመው የጴጥሮስን ችሎታ ነው። ታምራት ከናንተ ችሎታ ይጀምራል። ያቺ ሴት እጇ ላይ የነበራት ጥቂት ማሰሮ ዘይት ነው እና ልጄን ሊወስድ ነው ብላን የመጣችው የነብይ ሚስት ናት። ምንም ነገር የላትም፣ ግን እጇ ላይ ማሰሮ ነበር እና እሱም ማሰሮ ከጎረቤት ተዋሽና አገለባብጪው አላት። ጌታ ኢየሱስ ክርስቶስም ወርቁን ያወጣው በአሳ አጥማጁ በጴጥሮስ እጅ ነው። ታምራት ዝም ብሎ አይመጣም። እግዚአብሔር የናንተ ምክንያት ይፈልጋል። ምንድነው ታለንታችሁ? ምንድነው ችሎታችሁ? ምንድነው ዕውቀታችሁ? ጴጥሮስ እንደማይስት ያውቀዋል፣ እንደሚያጠምድ ያውቀዋል፣ አሳ እንደማይስት ያውቀዋል። ዛሬ በጌታ በኢየሱስ ስም አውጃለሁ፣ እግዚአብሔር አምላክ ችሎታችሁን ወደ ታምራት ይቀይረው። ለሆነ ሰው መልእክት ነው ዛሬ። ቀኝ እጆቻችሁን አንሱና በእጄ ላይ ያለውን ጥበብ በሎ ወደ ታምራት ይቀይረዋል በሎ። ለሆነ ሰው መልእክት አለኝ ዛሬ በጌታ በኢየሱስ ስም። ተራ ነገር በቤታችሁ ላይ አይሆንም። ብዙ ጊዜ አሳ አጥምዶ በልቷል። አሁን ግን የሚያጠምደው አሳ ታሪክን የሚቀይር ነው፣ ለምስክርነት ሁሉ የሚቀይር። ዛሬ እንደዚህ ይሁን። ዓመቱን ሙሉ ለፍታችሁ ፈክታችሁ ብዙ ነገር ሆኖ ያላገኛችሁት ነገር በጌታ በኢየሱስ ስም ከድምፁ የተነሳ ይቀየር። አሜን በሉኝ በደንብ። እስቲ ጩና አሜን በሉኝ በደንብ።
እግዚአብሔር ጤናማ የሆነውን ሙያ ይጠቀማል። ማስተማር ሊሆን ይችላል፣ ጫማ መስፋት ሊሆን ይችላል፣ መካኒክነት ሊሆን ይችላል፣ ግንበኝነት ሊሆን ይችላል። የትኛውንም ጤናማ የሆነ ነገር እግዚአብሔር ይጠቀማል። ይኸው በጣም የሚገርማችሁ ነገር እግዚአብሔር ታምራት ያደርጋል ማለት ምህታት ያደርጋል ማለት አይደለም። እግዚአብሔር ታምራት ያደርጋል ማለት ለአይምሮአችን የምንቀበለውን ነገር እጃችን ላይ የሚመጣውን ነገር ነው የሚጨምረው እንጂ ድንገት አሁን እዚህ የምናውቀው ቸርች በጣም በቃ ይሄ ወንድም የምንለውን ሰውዬ ከሳምንት በኋላ ቤት ገዝቶ ቢሊዮነር ሆኖ ሀብታም በሀብታው ጌታ አረገው ቢል ራሱ እግዚአብሔር እኔ የለውበትም ነው የሚለው። ለምን እግዚአብሔር ድንገት ሰው ላይ ዱብዳ አያደርግም። በወርቅ ተራራ አይመታችሁም። ድንገት አምጥቶ የሆነ ወርቅ ዝናብ ላያችሁ ላይ አያዘንብም። እግዚአብሔር ከልጅነታችሁ ጀምሮ የለፋችሁበትን ነገር ነው እየባረከ የሚመጣ። 12ኛ ክፍል ስትማር በዛ ውስጥ እንደሚጠቀም ያውቃል። ጸጉር ስራ ስትማሪ በዛ ውስጥ እግዚአብሔር እንደሚጠቀም ያውቃል። የተናቀ ነገር በሚመስል ነገር ውስጥ እግዚአብሔር የሆነ ነገር እንደሚያደርግ ያውቃል። ለምን? እግዚአብሔር የሙያ ሁሉ ባለቤት። አንድ ጊዜ 10ኛ ክፍል የመጀመሪያዎቹ ተፈታኝ 10ኛ ክፍልና ሙያ ተመደብኩ። እኔ ኦሬዲ ጥሪ ያለኝ ሙሉ ጊዜ ሰጥቻለሁ። ከዛ ስሜን ይዤ አየሁት ላልገባ ነገር እና ምን ይላል? ዲዛይነር ኢንድ ቴክስታይል ይላል። ከዛ እኔ ኦሬዲ አገልግሎት ላይ ነኝ እና አንድ ወንድም እንደዚህ አለኝ፣ እኛ ክፍል ና ግባ አለኝ። አይ እኔ እኮ በቃ አገልግሎት ገብቻለሁ። ግድ የለም የእግዚአብሔር የመጀመሪያ ስራ እንደሆነ ደርሼበታለሁ አለኝ። ምኑ? ዲዛይንና ልብስ ስራ። እንዴት አልኩት። አዳምና ሔዋን ያለሙያቸው ገብተው ቅጠል ነበር የለበሱት አለኝ። እግዚአብሔር ግን ቆዳ ለበሳቸው እና የመጀመሪያው የሚያምር ስራ ሰርቶ ለሰው ልጅ ያለበሰ የሙያ ባለቤት ማን ነው? እግዚአብሔር። ታምራት የሚጀምረው እናንተ ከማትንቁት ነገር ነው። እግዚአብሔር ታምራት የሚጀምር ለዚህ ነው በእጅክ ላይ ምን አለ የሚለው። ትዝ ይላችኋል ዮሐንስ 8:6 ላይ በእጃችሁ እናንተ የሚበሉትን ስጧቸው አለ። ሊያደርግ ያለውን ግን ያውቅ ነበራል። እና የልጅ ምሳቃ ተገኘ። 5 የገምሳ እንጀራና 2 ዓሣ እሱን አምጥቶ ባረከው። 12 መሶብ ተነሳ። እጅሽ ላይ ምን አለ? አንቺ ንቀሽዋል አይደል? እግዚአብሔር ግን አክብሮ ታምራት ያደርጋል። ለሆነ ሰው መልእክት አለኝ ዛሬ። እጃችሁ ላይ ያለውን ነገር በክብር ይቀይረዋል። ብዙ ቆሎ ነጋዴዎች እግዚአብሔር ከፍ ሲያደርግ አይተናል። ብዙ የተናቀ ስራ የሚሰሩትን ሰዎች እግዚአብሔር ሲያከብር አይተናል። ትላንትና አንድ ሰው ምሳ ጋብዞ ሲመሰክር ሰማሁ እና በጣም ድንቅ ምስክርነት ስለሆነ ስሙኝ በደንብ። ሰውየው አዳማ ነው ያለው እና ወጣት ነው አዳማ ነው ያለው። ምን ቢሆን ጥሩ ነው? ይጸልያል ቸርች እና ቸርች ውስጥ ገብቶ ደግሞ የሚጸልይበት ቸርች አጠገቡ ከብት ቤት ነው ያለው እና ሽታው በሽታ ነው። እግዚአብሔር ሁሌ ሂድና ጸልይ ይለዋል። እየሄደ ይጸልያል። አንድ ቀን በሰመመን ተኝቼ እንቅልፍ ይዞኝ ከሚጸልይበት እንትን ራእይ ያያል እዛኛው ቤት ገብቶ እና ከብቶችን እያደለበ ሲሸጥ ያያል ማለት። ከዛ ቀና ሲል አጠገቡ ያሉ ሰውዬ ከብቱ ያላቸው ሰውዬ ያወራሉ ለሰው። እንዴው ይሄ ስራ እኮ የሚሰራው ሰው ጠፋ እንጂ ከአዲስ አበባ መጣው እኮ ብዙ ብር ይዘው ነው የሚሄዱት፣ እንዲሚያርጉት ሲያወሩ ይሰማል። ሬቺ ነገር አለ። ወጣ እሳቸው ጋር ሄደ። እኔ እኮ ብር የለኝም እና በቃ እኔ ቀጥረሃለሁ ዝም ብለህ ስራውን ተለማመዳሉ። ምን መለማመድ ጀመረ መሰላችሁ? ጸሎት ዘናጭ የነበረ ልጅ ምናምን ወጦ በሬ ማብላት ጀመረ። ጧት አተላይ በጠብጣል የሆነ ነገር ያረጋል። ምንድነው የሚያወፍራቸው? ቶልቶሎ ይሸጣል። ቶልቶሎ እንትን ያረጋል። ሂድና ነርተህ ሽጥ ይሉታል። እሺ ብሎ ወጥቶ ነርቶ ይሸጣል። ስንት ብር እንደሚያተርፉ ያውቃል። ዛሬ ይሄ ሰው ከብት እያደለበ በመሸጥ ሚሊዮነር አይደለም ቢሊዮነር ነው።
ከኢትዮጵያ ውጪ ነው የሚሸጠው። ትልልቅ ብር ማለት በጣም ትልልቅ ብር። እና ምን ልላችሁ ፈልጌ ነው እግዚአብሔር ምንጭን ማስፋት፣ ምንጭን መባረክ፣ ምንጭን ከፍ ማድረግ ይችላል። ለሆነ ሰው ዛሬ አሳ ውስጥ እግዚአብሔር በታምራት ወርቅ ያደርጋል። ምንድነው እጃችሁ ላይ ያለ አሳ? አሳ ስሙኝ በደንብ በባህሪ አሳ ይሸታል። አሳ የአሳ ግማቱ ከጭንቅላቱ ነው ይባላል። ከባድ ሽታ ነው የሚሸተው። ከፍሪጅ ከወጣ እንትና አይቆይም፣ ቶሎ ይበላሻል አሳ ውስጥ ግን እግዚአብሔር አምኖ ወርቅ ያደርጋል። እጃችን ላይ ያለ ምንም የተናቀን ነገር በወርቅ መቀየር የሚችል መለኮት አለ። እናምናለን በታምራት። ቀኝ እጃችሁን አንሱና እንደዚህ በሉ፣ ጌታ ሆይ በሉ እስቲ እኔ የምችለው በሉ የአሳውን ነው በሉ፣ አንተ ግን በሉ እስቲ ወርቁን ማግኘት ትችላለህ። አሜን ነው ወይ? እንዴት ሆነ? እስቲ ትንሽ ማቴዎስ ወንጌል ምዕራፍ 17 ላይ ቁጥር 27 ነገር ግን እንዳናሰናክላቸው ወደ ባህር ሂድና መቃጥህን ጣል፣ መጀመሪያ የሚወጣውን አሳ ውሰድና አፉን ስትከፍት ስታቴር ታገኛለህ። ያን ወስደህ ስለኔና ስላንተ ስጣቸው አለ። የመጀመሪያው ጌታ ኢየሱስ ክርስቶስ ጴጥሮስን በጥሪ ቢጠራውም በአገልግሎት ቢጠራውም ግን ቀና በሉና እኔን እዩኝ ስታቴሩን ወይም ደግሞ ማጥመጃውን እንዲጥል አልፈቀደምና የሆነ ቦታ ይቀመጣል። ምኑ አጋንንት ያወጣል፣ በሽተኛ ይፈውሳል፣ የሆነ ነገር ያደርጋል። ግን ማጥመጃ አለ፣ ቤት ማጥመጃ አለ። አንድ ሰው አለ ዛሬ በምታቁት በረከት፣ በምታቁት ከፍታ፣ በምታቁት ድል እግዚአብሔር ይባርካችሁ። እዚህ ቀኝ እጃችሁን አንሱና ዛሬ ብሉ እስቲ በኔ ሁኔታ በረከት ይመጣል ብሉ። አሜን ነው ወይ? እስቲ ጩና አሜን ብሉ በደም። ታውቃላችሁ በእናንተ ሁኔታ በምታቁት ነገር ይመጣው እና ጌታ ኢየሱስ ክርስቶስ ጴጥሮስን ይዞ ስታቴርን ያዛለው፣ ማጥመጃህን ያዛለው፣ ማጥመጃህን ያዛለው፣ አትልቀቀው። ስለዚህ የሚያስፈልጉ ፕሮፌሽኖች አሉ ማለት ነው። ክርስትና የሰነፎች ጥርቅም አይደለም። ክርስትና ዝም ብሎ የሚል ሞኝ የሆነ ጥንቅም አይደለም። ይሄ በቃ ጥበብ የሌለው ሰው አይደለም ክርስትና። እግዚአብሔር የእጅህን ሙያ መጠቀም ይፈልጋል። ቤት ብትቀመጡ ጥሩ ነገር እየሰራችሁ እንድትቀመጡ ይፈልጋል። ጴጥሮስን ፕሮፌሽን ሰጥቶታል። በዚህ ፕሮፌሽን ደግሞ ታምራት ይፈልጋል። ሁለተኛ ወደ ባህሩ ይዘሂድና አለው። ወደ ባህሩ ይዘሂድና መጀመሪያ የሚወጣው፣ ሁለተኛ ሙሉ መታዘዝን ታምራት እንድናይ ያረጋናል። ሙሉ መታዘዝ ማጥመድ ከጀመርክ እንዳታቆም አለው። ከመጀመሪያ ላይ የሚወጣውን አሳ ልክ ስታጠምድ ከመጀመሪያ የሚወጣው ላይ ከምን አይሰማም። ከምን ቀኝ እጃችሁን አንሱና ሙሉ መታዘዝ በሉ በህይወቴ ይሆናል በሉ። አሜን ነው ወይ? እስቲ ጩና አሜን በሉ በደም። ከመጀመሪያ የሚወጣውን ትጠብሳለህ አይደለም ያለው። ከመጀመሪያ የሚወጣውን ትበላለህ አይደለም ያለው። ከመጀመሪያ ከሚወጣው አፍ ውስጥ ስታቴር ታገኛለህ አለው። አፏን ክፈት አለው። ለሆነ ሰው መልእክት አለኝ። በጌታ በኢየሱስ እግዚአብሔር አምላክ ሙሉ መታዘዝን በቤታችሁ ላይ ያድርግ። ሙሉ መታዘዝ። አንዳንድ ሰው እኮ እግዚአብሔር የሆነ ነገር ያዘዋል። የሆነ ነገር ታዘን እኮ እግዚአብሔር እኮ ያረግልናል አይደል? አያረግልንም? አንዳንዴ ደግሞ እንፈራለን እና እንታዘዘው። ሙሉ መታዘዝ ማለት ምናልባት ትእዛዝ የማያስፈልገው ድምጽ ሊመስል ይችላል፣ ግን መታዘዝ ነበረበት። አፏን ሲከፍት ወርቅ ወጣ፣ ወርቅ ሳንቲም ወጣ። ዘዳግም 8 ላይ እንሂድ። 8:18 ነገር ግን ዛሬ እንደሆነው ለአባቶች የማለውን ቃል ኪዳን ያጸና ዘንድ ሀብት ለማከማቸት እሱ ጉልበትን ሰጥቷል። አምላክህ እግዚአብሔርን አስብ። አምላክህ እግዚአብሔርን ብትረሳ ሌሎች አማልክቶችን ብትከተል ብታመልካቸውም ብትሰግድላቸውም ፈጽሞ እንደጠፋ እኔ ዛሬውኑ መሰክርባቸዋለሁ።
ቁጥር 18 ላይ ያለውን ነው የምፈልገው። እንደዚህ ይላል፣ ሀብት ለማከማቸት እሱ ጉልበት ሰጥቷል። ምን ለማከማቸት? ሀብት ለማከማቸት እሱ ምን ሰጥቷል? ኃይል ሰጥቷል። እሱ ምን ሰጥቷል? ጉልበት ሰጥቷል። አሜን። እስቲ ጮሁና አሜን። ቀኝ እጆቻችሁን አንሱና ሀብት ለማከማቸት እግዚአብሔር ጉልበት ሰጥቶኛል። ለጴጥሮስም እንደዚህ ነው የሆነው። ብዙ ዘመን አሳጥምዷል። አሁን ግን የዓመቱን ሥራ የሚሰራበት ዓመቱ ሙሉ 3 ዓመት ሙሉ ከኢየሱስ ጋር ነበር። አንድም ቀን ምግብ ሲፈልግ ይበላል፣ ሲፈልግ ይጠጣል እንጂ አሳ ውስጥ ሳንቲም አግኝቶ አያውቅም፣ ወርቅ አግኝቶ አያውቅም። አሁን ግን ሀብት ለማከማቸት እግዚአብሔር ጉልበት ሰጠው። ሂድ አለው። አሳ ስታጠምድ አሳ ሆድ ውስጥ ምን ታገኛለህ አለው? እስታቴር ታገኛለህ፣ ወርቅ ታገኛለህ። ቀጥሎስ ለእኔና ለአንተ ተከፍለዋለህ አለ። ሃሌሉያ። እስቲ ጩሁና አሜን በሉ በደም። የአንድ ሰው ክፍያ ዓመታዊ ክፍያ 2 ዲናር ነው እና አንዱ እስታቴር ደግሞ 4 ዲናር ነው የሚመነዘረው እና 4 ዲናር ይዞ ወጣ ማለት ነው። 4 ዲናር ማለት በዚህ ዘመን ከ400 ሺህ ብር በላይ ማለት ነው። እና በጣም ከባድ ነው። አሳ እንዴት ቻለችው አናቅም፣ ግን ችለዋለች። ዛሬም እንደዚህ ይሆናል። የሚሸት ነገር፣ የተናቀ የሚመስል ነገር ውስጥ እግዚአብሔር አምላክ የዘመናት ቀንበራችሁን የሚሰብር ኃይል እግዚአብሔር ያደርጋል። ቀኝ እጆቻችሁን አንሱና ሀብት ለማከማቸት በሉ እግዚአብሔር በሉ ጉልበት ሰጥቶኛል በሉ፣ ኃይል ሰጥቶኛል በሉ። በጌታ በኢየሱስ ስም አውጃለሁ። ሁሉ ጊዜ እንደመና የምትበላው የምትጠጣው ብቻ ሳይሆን የሚከማች ንብረት የሚከማች። እስቲ ጮና የሚከማች በሉ። ድገሙ እስቲ የሚከማች በሉ። እስቲ አጠገባችሁ ያለውን ሰው ከዚህ በኋላ በሉት ሀብት ታከማቻለህ በሉት። አንዳንድ ሰው ይሸውዳል። ገባ? አሁን አገልጋይ ላይ ያለ ሞገስ ይሸውዳል። አገልጋይ ላይ ያለ ሞገስ ይሸውዳል። የልብስ ሞገስ በቃ ስታይ ሰው መጥቶ ሰው እኔ ብድር ሲጠይቀኝ እናንተ ሰው ነው እንደምታስቡት። አንዳንድ ጊዜ ወረዳ ይመጣል፣ ክፍለ ከተማ ይመጣል። አንዳንዴ ኧረ እባክህን እንደዚህ አድርግልን፣ መንገድ ተሰብሯል ስራልን። ምንድን ነው ካልከኝ አገልጋይ ላይ ያለ ሞገስ ደግሞ የለንም ብንላቸው ራሱ አያምኑም። አንዳንድ ሰው ልብስ ነው የሚያከማቸው እና ሀብታም ይመስላል፣ ግን ባዶ ነው። ያለው ይመስላል፣ ባዶ ነው። እግዚአብሔር ግን እንደዚህ አለ፣ ሀብት ለማከማቸት አለ። ይሄ ለማስመሰል አይደለም፣ ለማከማቸት። ሃሌሉያ። እግዚአብሔር እኔ ዛሬ ምጸልይላችሁ እንደዚህ ነው። የምር የተከማቸ ሀብት ቤታችሁ ይግባ። ይሄንን አሜን ካላልክ በኋላ ተው፣ ለብድር ማትሆን ሰው ትሆናለህ። አጠገብ ያለውን ሰው ተው፣ በደንብ አሜን በልበለኝ፣ በደንብ አሜን በል። አሜን ነው ወይ? አሷን ራሱ ሲከፍታት ነው አይደል ወርቅ ያገኘው። አፍን ክፈት፣ ዛሬ ወርቅ ይወጣል ካፍ። አጠገባቸው ያለውን ሰው ዝም አትበል፣ ክፈት አፍህን በሉት። አፏ ላይ ነው ያለው ወርቁ ያለው አፏ። አጠገባ ያለውን ሰው አንተ አፍ ላይ በረከት አለ በሉት። ይሄ እንኳን አላጎሪ ነው፣ ግን ይሁን ይሰራል። እንደዚህ ኢየሱስ ጌታ ነው። እስቲ ጮህና አሜን በሉ በደም። ስለዚህ ሀብት ለማከማቸት ምንድነው ማድረግ ያለብን? 4 ነገሮችን ልናገር። አንድ ሰው ሀብት ማከማቸትን የጌታ ፈቃድ እንደሆነ መረዳት አለበት። በጣም ድሃ ስትሆኑ እግዚአብሔርን የምታስደስቱ የሚመስላችሁ ሰዎች ተሳስታችኋል። በድህነት ውስጥ እግዚአብሔር አይከብርም። ባልተከማቸ ሀብት ውስጥ እግዚአብሔር ከፍ አይልም። አይደል? ሀብት ሲከማች እግዚአብሔር በህይወታችሁ ከሚያደርገው ብዙ ነገር አለ እና ጌታ ኢየሱስ ክርስቶስ ለጴጥሮስ ፈቅዶለታል። ምን አለው? ስታቴሩን ወስደ ለኔና ላንተ ክፈላለ። ኢየሱስም ተከፈለለት። አይገርምም? ዛሬ ለሆነ ሰው መልእክት አለ። ቀኝ እጆቻችሁ ነው በኔ ብልጽግና በሉስ የእግዚአብሔር መንግስት በሉ ይሰፋል በሉስ። የሆነ ሰው ኮንፈረንስ ያደርጋል፣ የሆነ ሰው ክሩሴድ ያደርጋል። ኢየሱስን ስፖንሰር አደረገው። የዓመት ዘጋ ጴጥሮስ። እኔ ዛሬ በኢየሱስ ስም አውጃለሁ፣ የአገልጋይ ነገር ከቨር የሚያደርጉ ሰዎች፣ ለአገልጋይ መኪና ገዝተው የሚሰጡ ሰዎች፣ ቤት ገዝተው የሚሰጡ ሰዎች በጌታ በኢየሱስ ስም ይሄ መስጠት መንፈስ በእናንተ ላይ ይምጣ። በኢየሱስ ስም በእናንተ ላይ ይምጣ። የሆነ የድህነት መንፈስ አሜን እንዳትሉ እየዘጋ ነው። ክፈቱና ጩና አሜን በሉ። በደም ቀኝ እጆቻችሁን አንሱና በኔ ሀብት ማከማቸት በሉ እግዚአብሔር ይከብራል በሉ።
እስቲ ጮና አሜን በሉ በደም ደስ አይልም? እኔ በጣም ደስ ከሚለኝ ነገር አንዱ እንዲህ ካፌ ምናምን ምግብ ቤት ድንገት ማላቃቸው ሰዎች መጣው የእግዚአብሔር ሰው ከፍለናል ብለው ሲሉ ደስታቸውን ሳይ ደስ ይለኛል። ደስታቸውን ሳይ እነዚህ ሰዎች እስቲ አስበው እኔ በልቼ ስወጣ ውጪ በር ላይ ቆመው ቸርች አቅ ነበር ተቸገርኩ እባክህ ልጄ ማበላው አጣው ክፈል ገንዘብ ስጠኝ ቢሉኝ ነው የሚሻለው ወይስ ኖሯቸው ቢከፍሉ ነው የሚሻለው? የቱ ነው የሚሻለው? እኔ ዛሬ ጸልያለሁ በጌታ በኢየሱስ ስም ሰጪ እንጂ ተቀባይ አትሆኑ። በጌታ በኢየሱስ ስም ከዚህ ጸሎት በኋላ የሚከማቻት ሀብት ቤታችሁ ላይ ይመጣል። ቀኝ እጃችሁን አንሱና ከመና በሉ እስቲ ወደሚከማች ሀብት ተሻግሬያለሁ በሉ። ልክ የእስራኤል ሕዝብ ወደ ከነዓን ሲገባ መናው ቆመ ይላል። በየቀኑ ነበር መና። ያም መና መብላት ቆመና ወዴት ተሻገሩ? ወደ ማከማቸት ገቡ። ወደ ምን ገቡ? እዚህ ጋር ስንዴ ይወቃል፣ ቀጥሎ ወደ ጎተራ ይገባል። ዛሬ እኔ አዛለሁ በኢየሱስ ስም ጎተራ የሌለው ሰው ጎተራ የሚያከማችበት፣ ትርፍ ነገር የሌለው ሰው የሚቀመጥበት፣ ለሰው የሚያበድረው ወንጌልን ልሰብክበት ነው እግዚአብሔር ሀብት የሚሰጠን። ብዙ ጊዜ በንሳዳዬ የሚባል ሀገር ብዙ ጊዜ ሄጃለሁ። ለክፍለ ሀገር ነው ሩቅ ነው እና እዛ ሲሄድ የሚገርማችሁ ነገር ኮንፈረንሱን የሚያደርገው አንድ ሰው ነው። እግዚአብሔር እንዲያርጋችሁ ለሰፈር ብርሃን ያርጋችሁ፣ ለተወለዳችሁበት መንደር ብርሃን ያድርጋችሁ። በእናንተ ምክንያት ቤተክርስቲያን ትተከል። አንድ ሰው እስቲ ጮና አንድ ሰው በሉ ባካችሁ ይላችሁ እና ጴጥሮስም እኮ የኢየሱስን የዓመት ግብር ነው ዘጋው። ቻላባስ ለሁለት ሰው ብሎ ዘጋው። እግዚአብሔር እንዲያድርጋችሁ ያድርጋችሁ፣ በኢየሱስ የሚከማች በረከት ውስጥ ያስገባችሁ። ይሄ ቃል ባይዘው በዚህ ዘመን በጣም አስፈላጊ። አንዳንዴ እኮ ታውቃላችኋል 100 ብር እንኳን ዝርዝር ነው አሉ 200 ብር ዘርዝረ የት እንደገባ ይጠፋል፣ አይከማችም። አሁን ግን ቃል ያከማቸዋል። እጃችሁ ላይ ያለ ነገር በብዙ እጥፍ ይጨምራል። አንድ ሰው ነው ኮንፈረንስ የሚያደርገው፣ የቡና ወቅት ነው ኮንፈረንስ ያደርጋል እና በጣም አዋሳ ወስዶ ሰውየው ከዛ ሌላ ሎጅ ሄደን ዛም ተዝናንተን ኮንፈረንሱን አገልግለን ስንመለስም ተዝናንተን ከዛ በኋላ በሰላም ቤታችን ስንገባ 10 ኪሎ ቡና አይደል ማሚ ደስ ይላል። ለካ ታውቃላችሁ አንዳንድ ሰው እግዚአብሔር ሲባርከው ለከተማ ለቸርች በረከት ይሆናል። እኔ ዛሬ ጠራው በእናንተ ላይ የተማከማቸ ሀብት በእናንተ ላይ ይምጣ። ይሄ የተከማቸ ሀብት እንዴት ነው የሚመጣው? የመጀመሪያው እግዚአብሔር ይህንን ኃይል ሲሰጣችሁ መጀመሪያ የሚሰጣችሁ ምንድነው? እሴት ይባላል። መጀመሪያ የተከማቸ ሀብት እንዴት ነው የሚጀምረው ካላችሁ ከልብስ አይጀምርም፣ ከእሴት ነው የሚጀምረው። እሴት ማለት ነገሮች ሲቀያየሩ ማይቀያየር ማለት ነው። ለምሳሌ 500 ሺህ ብር ባንክ ከምታስቀምጥ የ500 ሺህ ብር ወርቅ ብትገዢ 500 ሺህ ብሩ ከሆነ ጊዜ በኋላ 350 ሺህ ብር ይገባል። ወርቁ ግን 700 ሺህ ሊገባ ይችላል። እሴት ስለሆነ አይታችኋል። ሰው ሩጦ ቤት ነው የሚገዛው አይደል? ብር ሲኖረው አይደል? እኔ ዛሬ ባርካቸዋለሁ። ጌታ አልብሷቸዋል፣ ጌታ አጠጥቷቸዋል፣ ጌታ አሽቀርቅሯቸዋል፣ ጌታ አዘንጧቸዋል፣ የቤት ኪራይ ከፍሎላቸዋል። ጌታ በዚህ ይታማል። ግን እኔን ጨምሮ እናንተን ከዚህ በኋላ ባርካቸዋለሁ። ወሳኝ በሆኑ ሴቶች እግዚአብሔር ይባርካቸው። ዛሬ እኔ አውጃለሁ ለትውልድ የሚተላለፍ ለልጅ የሚተላለፍ ነገር በእጃችሁ ላይ እግዚአብሔር ይስራ። ቀኝ እጆቻችሁን አንሱና እግዚአብሔር በሉ እስቲ በእሴቶች ይባርከኛል በሉ። በሴቶች አላልኩም፣ በእሴቶች ነው ያልኩት። ኢየሱስ ጌታ አሜን። ምሳሌ 11 ቁጥር 26 ደግሞ ይሄ ቃል መጥቷል ብለ እሴት ማለት ቋሚ ሀብት ማለት ነው። ቫልዩ ያለው ነገር ማለት ነው። ምሳሌ 11:26 እህልን የሚያስቀርሰው በሕዝብ ዘንድ ይረገማል ይላል። በረከት ግን
በሚሸጠው ራስ ላይ ነው ይላል። መልካምን ተግቶ የሚሻ ደስታን ይፈልጋል፣ ክፉን በሚፈልግ ግን ክፉ ይመጣበታል ይላል። እህልን የሚያስቀር ሰው ወይም ደግሞ እህልን የሚያቆይ ሰው አልሸጠውም ብሎ የሚያስቀር ሰው ምን ይመጣበታል? በሕዝብ ዘንድ እርግማን ይመጣበታል። አልበላውም አልሸጠውም ብሎ የሚያስቀምጥ ሰው መጽሐፍ ሲናገር የሚቀጥለው ክረምት ይመጣና ቫልዩ ያጣል ወይ ደግሞ ነቀዝ ይበላዋል። እኔ ዛሬ ባርካቸዋለሁ። ነቀዝ በማይበላው እርግማን በማያመጣ ሙሉ በረከት እግዚአብሔር ይባርካችሁ። አሜን በሉ በደንብ። ይላችሁ ቤተክርስቲያን ሰርተም ዘርፈህምና ምትል ተቋም አይደለችም። ቤተክርስቲያን እንድትሰሩ ታበረታታለች። ጤናማ የሆነ ስራ ደግሞ ከሚሰሩ ሰዎች አስራትን መባን ስጦታን ትቀበላለች። እርግማን እንዳይመጣ ማለት ነው። እና አንዳንድ ጊዜ ታውቃላችሁ እርግማን ከባድ ነው። አንዳንድ ደግሞ ጴንጤ አስራት ይሁን እንጂ ሰው ገሎም ያመጣል። ገጥሞኛ ቃል የምሬ ነው የምላችሁ። አንድ ጊዜ አንድ ሰው ጸልይልኝ አለኝ። ለምን ልጸልይልህ አልኩት። ባይዘዌ ብዙ ሀብታም በመሰብሰብ አላምንም፣ ሀብታም በማፍራት ነው ማምነው። እና በምን ጉዳይ ልጸልይልህ? ጸልይልኝ፣ የሆነ የተያዘ ነገር። ምን ተያዘ አልኩት። ተቀራርበን ስለነበር አይ እንዲህ አርጌ አምታትች የሆነ ነገር ካረኩኝ 10 ሚሊዮን ብር ይመጣል አለኝ። ምንድን ነው የሚመጣው? የሆነ ፎርጅድ ነገር ዶላር ነው ብለን በጌታ በኢየሱስ ስም አልኩኝ ይሄ ነገር አይሳካልህ አልኩት። የምሬ ነው የምላችሁ። ብር ያመጣል እኮ እኛ በብር ልትገዛ መንፈስ ቅዱስ እኮ ያለብን ሰዎች ነው። እርግማን የሆነ ነገር አንፈልግ። እሴት ማለት እርግማን የሆነ ነገር አይደለም። ባይዘው አንድ ነገር ልንገራችሁ፣ በሙስና የሚመጣ ገንዘብ እሴት ሊሆን አይችልም። እሴት ሊሆን አይችልም። ደሞዝ 7000 ብር ሆኖ የመንግስት ሰራተኛ ሆነ አንተ የ7 ሚሊዮን ብር ቤት ከኖርክ እርግጠኛ ነኝ ይሄ እሴት አይባልም። ይሄ ምንድነው የሚባለው? ስርቆት ነው የሚባለው። ከዛ ባንተ ቤት ሰፈሩ ይጠራል ሙስና ሰፈር ተብሎ አሉ። አንዳንድ ሰፈሮች ሙስና ሰፈር ይባላል። ለምን? ያም እንትን ኃላፊ አንተም ኃላፊ መደዳና ከዛ ሲባረሩ የኔ ነው ብሎ ሲገቡበት እንዴ በሙስና የተሰራ አይደል? በዛ እግዚአብሔር አይከብርም። እሴት መፍጠር ማለት አንተ 5 ዓመት መንግስት መስሪያ ቤት ሰርቃ አምጥተህ 25 ዓመት ተሰሬ ወጣለሁ ብለ ሚስትና ልጆችን 25 ዓመት ለፍርድ ቤት እስር ቤት ለእስር ቤት ማመላለስ በረከት አይደለም። እሴት ማለት ጤናማ በረከት፣ እርግማን የሌለበት በረከት። እኔ ዛሬ ልባርካችሁ ዛሬ በጌታ በኢየሱስ ስም ለልጆቻችሁ የማይተላለፍ እርግማን ንጹህ በረከት ቤታችሁ ላይ ይግባ። ሁለተኛ ሀብት እንዴት ነው የሚከማቸው? በታማኝነት ሀብት ይከማቻል። የመጀመሪያው እሴት፣ ሁለተኛው ታማኝነት። እና ስትጸልዩ ስለ መብል ብቻ አትጸልዩ። አብላኝ ብላችሁ አትጸልዩ። ጌታ ስለሚያደርግ እሴት ጨምሩና ጸልዩበት። ሲሪየስ አድርጉት። ይሰማል አይደል? ምን ጸልዩን ይሰማል አይደል? ሉቃስ 16:11 ላይ እንግዲህ በአመፀኛ ገንዘብ ካልታመናችሁ እውነተኛውን ገንዘብ ማን አደራ ይሰጣችኋል አለ ጌታ ኢየሱስ። ታማኝነት። ሀብት የሚከማቸው በታማኝነት። አስራት ለመክፈል ታማኝ መሆን አለብህ። ተቀጥረ የምትሰራ ከሆነ ታማኝ መሆን አለብህ። መንግስት ቤትም ካለ በታማኝነት መስራት አለብህ። ታማኝነት ሀብትን ያከማቻል። በሰው ገንዘብ ስትታመኑ እግዚአብሔር የእናንተን በረከት ይባርካችሁ፣ የእናንተን ድል ይሰጣችሁ። ታማኙ ነው። ለጥቂቷ ነገር ታማኙ ነው። ጥቂት ስራዎች ናቸው፣ ትንሽ ነገር ነው ያለው፣ ግድ የላችሁም። ታማኝነት በራሱ የማጠራቀም አቅም አለው። ሀብትን ንብረትን የማጠራቀም አቅም አለው። ለዚህ ነው ጌታ ኢየሱስ በሰው ገንዘብ ካልታመናችሁ እግዚአብሔር እንዴት የእናንተን ነገር ይሰጣችኋል? ሶስተኛው ሀብት እንዴት ይከማቻል? በመዝራትና በማጨድ። ኢትዮጵያ ንግድ ባንክ ሄደ ገንዘብ እንዴት ይጠራቀማል ብለህ ብትለው ቆጥብ ነው የሚለው። ቆጥብ ይላል። ይቆጥቡ ይሸለሙ ይላል። እግዚአብሔር ጋር ደግሞ መጣ እንዴት ሀብታም ነው ካልከው ዝራ ይላል። ስዘራ ነው ብታቀው። የዓለምና የኛ ነገር ተቃራኒ ነው አይደል? አጠገባችሁ ያለውን ሰው ማጨድ ከፈለክ ዝራ በሉት።
ሀብታም መሆን ከፈለክ በሉት በትን በሉት ሰብስብ ነው ያ እንዲሁም የበለጠ ያደያል። ምን ስታረግ ስትሰጥ ስትዘራ ነው እግዚአብሔር የሚያሳጭድ። እንዲደረግላችሁ የምትፈልጉትን ነገር እናንተ በድፍረትና በእውነት እግዚአብሔርን አምናችሁ አድርጉት። ለምን መሰላችሁ? የማዝራትና የማጨድ በህይወታችሁ ትልቅ ስራ ይሰራል። መንግስተ ሰማያት አይደለም የሚያስገባችሁ፣ የሚያረጋችሁ ነገር ሀብታም ነው የሚያደርጋችሁ፣ ባለጠጋ ያደርጋችሁ። አሜን አሜን። እግዚአብሔር የሚሰጠው ለሚሰጥ ሰው ነው። ጌታ ይህንን ስብከት የሰጠኝ እግዚአብሔር ቆሜ እንደምሰብክ ስላመነብኝ ነው። ምንም ነገር ስትሰጡ ነው የሚሰጣችሁ። ተቀባይ ብቻ አትሁኑ፣ ሰጪዎቹ ሰጪዎቹ። መዝራትን ወይም ደግሞ መበተንን እንደ የብልጥ አገልጋዮች መጠቀሚያ አድርገው የሚያስቡ ሰዎች አሉ። እና በተለይ ለእግዚአብሔር ቤት ስትዘሩ ስትሰጡ እንደምትጎዱ የሚነግሯችሁ ብዙ ሰዎች ይኖራል። ግን ለእግዚአብሔር ሰጥቶ የተጎዳ የለም። ሐና ሳሙኤልን የሰጠችው አንቺ ሰካራም ብሎ ላላት ኤሊ ነው። ሰጠን ቴንኪው መባልን መጠበቅ የለብንም። ስንሰጥ ከእግዚአብሔር እንደምንቀበለው ማግኘት አለብን። የመጀመሪያውን በኩር ሳሙኤልን ሰጠች። ከዛ በኋላ 6 ልጆች ወለደች። አንድ ሰጠች፣ 6 አገኘች። ራሱ አንዱ ብዙ ነው። ሳሙኤል እኮ ማለት ነብይ ነው፣ ካህን ነው፣ ንጉስ ነው። የመጀመሪያው ንጉስ ነው። ምን ያልሆነው ነገር አለ? እግዚአብሔር ዛሬ በዚህ ህይወት ይባርካቸው። የፍናና ሰዎች ልጆች አንዳቸውም ስማቸው አይጠራም፣ አንዳቸውም። ስለዚህ ማትረፍ ማለት ዝም ብሎ ማከማቸት አይደለም። አንዷ ኮሽ ስትል ዷ የሚልለት እግዚአብሔር ከሱ ጋር አብሮ የሚሰራለት። እኔ ዛሬ ባርካችኋለሁ በጌታ በኢየሱስ ስም። መዝራትና ማጨድ በህይወታችሁ ይጀምር። ከዛሬ 16 ዓመት በፊት አንድ ታላቅ ወንድም አለኝ፣ ነጋዴ ነውና የሆነ መጽሐፍ ይዞ ያነባል። እና የመጽሐፉ ርዕስ ይመስለኛል ካላልኩኝ ሀብታም የመሆን ጥበብ ይላል። የመጀመሪያው ጥበብ ብሎ ነው የሚናገር። የመጀመሪያው ጥበብ ደሃን አንተ ሰጠ ስለማጨርስ አጠገብህ ካሉ ዳዎች ጋር ህብረት አቁም ይላል። ምን ማለት ነው? ወጪህን ቀንስ፣ ከዛ ታገኛለህ። እና መስጠት ግን ከጀመርክ ምንም ብሰጥ ሰው አይረካም። ለምሳሌ አንድ ሰው ይመጣል 100 ብር ይላል። የሆነ ሰው ደግሞ 10,000 ብር ጉዳይ ያለው እሱን ሰጣለህ። የሆነ ሰው ልብስ ይፈልጋል፣ ልብስ ሰጣለህ። ተቀባዩ ብዙ ነው፣ ቻለም ተቀባዩዋ ብዙ ነው። እና ለስንቱ ሰጠ ትጨርሳለህ። በዛ መሃል እኩል ድሃ ነው የምትሆነው። እና አንተ ሀብታም ብትሆን ከድሃ ርቀ ብቻህን ሀብታም ብትሆን ቢያንስ አንድ ሀብታም ማፍራት ትችላለህ ከረጅም ጊዜ ቆይታ በኋላ። ይሄ ታክቲክ መጽሐፍ ቅዱሳዊ አይደለም። ኢየሱስ ክርስቶስ ነፍሱን የሰጠን ራሱን ባዶ አድርጎ ነው። እና መስጠት ኪሳራ የለውም። እስቲ በመስጠት እግዚአብሔር የባረከው ሰው በመስጠት እኔ ሰጥቼ አትርፌያለሁ የሚል ሰው፣ እኔ ሰጥቼ ተባርኬያለሁ የሚል ሰው፣ እኔ ሰጥቼ ብዙ ነገር አግኝቻለሁ የሚል ሰው። አሜን። መስጠት መንፈስ ነው። በደንብ ስሙኝ። ስግብግብነትም መንፈስ ነው፣ መስጠትም መንፈስ። እና በጣም ጥሩ ነገር ምንድነው? ለጋስ መሆን ጥሩ ነው። ግን ከሁሉ በላይ ግን መስጠት በምሪት ደግሞ ሲሆን በጣም ውጤታማ ነው። መስጠታችሁን ከምሪት ጋር አገናኙት። ወደ ምሪት እንዳትገቡ። ብዙ ሰው ሰጪ ነው ግን ከዛ እሰጣለሁ ይልና ይገደባል። መስጠታችሁን ከምሪት ጋር አገናኙት። ያኔ ጌታ በመስጠታችሁ ይሰራል። ለምሳሌ በኖርማል ሰጪ ስትሆኑ ትሸወዳላችሁ። እንደነገርኳችሁ እኛ ቤት የዛሬ 16 ዓመት ተጋብተን የኔም ቸርች የማሚም ቸርች ሰዎች ለጋብቻ እንኳን ጌታ ረዳችሁ ብለው ሊጎበኙን ሲመጡ ቤት ውስጥ ብዙ ነገር አለ የምናንፈልገው። እነሱ ጥቅስ ይዘው ይመጣሉ። የዚህ ቤት ራስ ክርስቶስ ነው። የጥቅሷን ብር ይዟት ቢመጡ መሰረታዊ ነው አይደል እንዴ? እና እኔና ቤቴ ግን እግዚአብሔርን እናመልካል። ደግሞ እንዳንሰቅለው ነገር ያከራየን ሰውዬ
ቀለም አስቀብቶ ነው ያስረከበን እንዲህ ያለ ማለት ነው። ይኸው ይሄ ግድግዳ ዝልሻል ማለት አንድ እንዳይበስ ይኸው አንድ ምሰቅሉት ምናምን ነገር ካለ መሬት ላይ አድርጉ እንዳትሰቅሉ። ከዛስ ደርድረን በምሪት ግን ሲሆን መስጠት ምን አለው? መልስ ነው። እግዚአብሔር የሰው መልስ ያድርጋችሁ። የናንተ አንዷ ልብስ የጸሎት መልስ ናት ለሆነ ሰው። የናንተ አንዱ ብር ይሄ 100 ብር እዚህ ጋር ያለው 200 ብር የሆነ ሰው ቤት መልስ ነው። ያ ግን እንዲሆን ምን ያስፈልጋል? ምሪት። ያ 200 ብር ፈላጊውና እኔ መገናኘት አለብን። እኔ ዛሬ ጸልያለሁ በጌታ በኢየሱስ ስም የሚወድቅ ስጦታ አይኑራችሁ። ኪሳራ ያለው ስጦታ በኢየሱስ ስም በዘመናችሁ አይግጠማችሁ። ውጤታማ እስጩና ውጤታማ በልስት ይሄ ዝም ብሎ ዱላ ለሚገባው ሰው ገንዘብ እንዳንሰጥ። ለሰነፍ እንትኑ ደሞዙ ዱላው አንዳንድ ሰጪ ነኝ ብሎ ዱላ ለሚገባው ሰው ገንዘብ ይሰጣል። ይሄ ውጤታማ ነው። እግዚአብሔር በአንቺ ባለ መስጠት ሊያስተምረው የሚፈልገው ሰው አንቺ መቼስ ምን ይደረግ እግዚአብሔር ያመጣውን አይዞ እንተጋገዛለን ብለህ ሼር ታረጋለህ። መማር የሚገባውን አይማርም ሰውየው። የተከፈተ አይን የተከፈተ ጆሮ መስጠት ጉዳይ ላይ ያስፈልጋል። ለዚህ ነው ዋጋ ምን ከፍለው ብዙዎቻችን የመስጠት ጸጋችን የሚሰበሰበው ምሪት ስለሌለ ነው። አይደል? እኔ ዛሬ ባርካችኋለሁ። እግዚአብሔር አምላክ ከእጆቻችሁ የሚበሉትን ይስጣችሁ። መስጠት ጥሩ ነው ተብላ ወጣች አንዲት እህትና መስሪያ ቤት ሂዳ የሆነ ሴት ጠየቀቻት ብር። የጠየቀቻት ብር ምንድነው? 100 ብር ስጪ። ያንን 100 ብር ወስዳ አስደግማ መልሳ ሰጠቻት። እና ጋንንቱ ጮሆ ወጣ። ከየት ነው የመጣው? ከንት ለምን ሰጠሻት? አይ በቃ ጴንጤ አይደለም። ጴንጤ ስለሆንክ ለጠንቋይና ለደጋሚ ትሰጣለህ እንዴ? ኖ ማለት ያለብን ነገር አለ። ጌታ ይባርክህ። አሜን። ከዚህ በኋላ በሚመጡት ዘመናት ላይ እግዚአብሔር ሀብትን የሚያከማቹ ልጆች ይሰጠናል። ያም የኔ ነው፣ ያም ያንተ ነው፣ ይሄም የኛው ነው፣ ይሄም የኛው ነው ምንልበት እግዚአብሔር አምላክ እሴት የሞላበት ድል ይሰጠናል። እስቲ ጮና አሜን በሉ በደም። አራተኛው ሀብትን የምናከማችበት መንገድ ሞገስ ነው። እግዚአብሔር ለሰው ልጅ ከሚሰጠው ነገር አንዱ ምንድነው? መጀመሪያው ብር ይሰጣል፣ ግን በዋናነት እግዚአብሔር አምላክ ሞገስ ይሰጣል። ሞገስ ሀብትን ስቦ ያመጣል። አንዳንድ ሰዎች የእጅ ሙያ ያላቸው ግን የእጅ ሙያቸው ላይ ሞገስ የለውም እና ሰው መጥቶ ያሰራቸው፣ ሰው መጥቶ የሆነ ነገር ያደርጋቸው። ዮሴፍ ምንም እንኳን በምድረ በዳ ቢሆን፣ ምንም እንኳን በሰው ሀገር ቢሆን፣ ምንም እንኳን በእስር ቤት ቢሆን ግን እግዚአብሔር ሞገስን ሰጥቶት ነበር። ዛሬ እኔ አውጃለሁ ምንም ነገር ሳይኖራችሁ የሞገስ ቅባት እናንተ ላይ ይምጣ። ሞገስ ሀብታምን እናንተ ጋር እንዲያመጣ ያደርጋል። ሞገስ ባለጠጋ ሰዎችን እንካ ይሄን ይሁን ይሄ ይደረግ ይሄ ይሁን ብለው አምጥተው እንዲያረጉ ያደርጋል። ንጉሱ ገና ዮሴፍን ሲያየው ህልም ስለፈታለት አይደለም፣ ላዩ ላይ ከነበረው ሞገስ የተነሳ አንድ ነገር አለው። ምንድነው ሲል ዮሴፍን እንደዚህ አለው፣ ከኔ ወንበር ውጪ አለው ይሄንን የምታዩን ግብጽ በሙሉ ምን በለው አስተዳድረው፣ ምራው፣ ግዛው፣ ፍለጥበት፣ ቁረጥበት፣ ጠቅላይ ሚኒስተር አደረገው ይላል። ሞገስ እናንተ ላይ ሲመጣ ያለፋችሁት ነገር እጃችሁ ላይ ይገባል። ያለፋችሁት ነገር እኔ ባሚ ብዙ ጊዜ ትመሰክርልኛለች። በጣም እግዚአብሔር ሞገስ ሰጥቶሻል። ጌታ ይባረክ ስላንቺ ሞገስ። እኔ አንድ ጊዜ የሆነ ቦታ አገልግዬ ሶጣ በጣም ትልቅ ባለጠጋ ሰው ያገለገልኩ ያኛል ዝም ብሎ በጣም ደስ ልክ ተጸል ጌታ ይባርክ እየተባለ የሆነ ወፍራም ፊት በዚህ በኩል ሲመጣ ይታወቀኝ። የኔ ልጅ አለኝ። አቤት ይቀራስ ይሄ ሰዓት ከኔ ይልቅ አንተ ላይ ያምራል ብሎ ሰጠኝ። ባለቤቱ ሩቅ ሆና ታያለች። ምን እያደረገ ነው? ሞገስ አምጥቶ የሆነ ነገር ያዘረግፋል። እኔ ባረካለሁ። የገንዘብ ሞገስ ያገኛችሁ፣
ስማችሁ በሞገስ ይጥገብ። የሚያስፈልጋችሁ ነገር አይደለም። አንዳንድ ሰው ሞገስ አልባ የሆነ በረከት አለው። ግን እኔ ዛሬ ባርካችኋለሁ። እግዚአብሔር አምላክ የሞገስ ቅጥር በእናንተ ላይ ያምጣ። መዝሙር 5 ቁጥር 12 ላይ ስለ ሞገስ እንደዚህ ይላል፣ አንተ ጻድቁን ትባርከዋለህና አቤቱ እንደ ጋሻ በሞገስ ከለልከኝ። ሞገስ ይከልላል። ሞገስ ሰዎች መጥተው የሆነ ነገር እንዲሆን ያደርጋል። እያንዳንዱ ነጋዴ መጸለይ ካለበት የጸሎት ርዕስ አንዱ ምንድነው? ለሥራዬ ሞገስ ስጠኝ ብላችሁ መጸለይ አለባችሁ። አሁን ሞገስ የማይጠይቁ የሥራ ፊልዶችን ልንገራችሁ ስሙኝ። አሁን መንግስት ቤት ተላላኪ ለመሆን ሞገስ አያስፈልግም። የሆነ ቢሮ የሆነ ወረቀት ለመፈረም ሞገስ አያስፈልግም። ለምን መሰለ? ፈረምክም አልፈረምክም መንግስት የወር መጨረሻ ላይ አካውንት ላይ ብር ያስገባል። አሻንጉሊት ሰቅለሽ ግን የሆነ ቡና ጠጡ የሆነ ነገር ግን አድርገ ቤትክ ላይ ሞገስ መጥራት አለብህ። ለምን መሰለ? ሞገስ ከሌለው ሰው አልፎ ይሄዳል፣ የሆነ ነገር ይፈጠራል አይደል? ይሰማል ብለው እኔ ባረኳችሁ ዛሬ። የሞገስ ከለላ በእናንተ ላይ ይምጣ። ስራችሁ በሞገስ ይጥገብ። የመጨረሻውን አምስተኛው በአንደበት ሀብት ይከማቻል። ሀብት ምን ይሰማል ካላችሁ ያንተን ንግግር ይሰማል። የለኝም ማለቄ ነው አልቻልኩትም ይሄን ሱቅ በዘጋው ይሻላል ካልክ ሰምቷል፣ ኪስ ሰምቷል። ራሱ ብሩ እየሸሸ ይመጣል። ለዚህ ነው ኢዮብ ሲናገር እንደዚህ የሚለው ኢዮብ 22:28 ነገርን ትመክራለህ እርሷም ትሆንልሃለች። ነገርህን ምን ታረጋለህ? ትመክራለህ እርሷም ምን ታረግልሃለች? ትሆንልሃለች። በነገርህም ላይ ብርሃን ይበራላል። ከዛ ወደ እርምጃ ይቀየራል ማለት ነው። ኢየሱስ ጌታ። አሜን አሜን። እስቲ ቀኝ እጆቻችሁን አንሱና እግዚአብሔር በሉ እስቲ ሀብት እንዳከማች ኃይል ሰጥቶኛል። እግዚአብሔር በሉ እስቲ ያበለጽገኛል። እግዚአብሔር በሉ እስቲ ይባርከኛል። እግዚአብሔር በሉ እስቲ ሀብት እንዳከማች አቅም ሰጥቶኛል። ባለጠጋ ሆናለሁ። ድህነት በሉ እስቲ ወደ ቤቴ አይገባም። ሐዘን በሉ እስቲ ወደ ቤቴ አይገባም። ሟርት በሉ እስቲ ወደ ቤቴ አይገባም። በኢየሱስ ስም እኔ በእናንተ ላይ አውጃለሁ። የብልጽግና መንፈስ በእናንተ ላይ ይምጣ። ሀብት ንግግር ላይ ነው ያለው። ድህነትስ ንግግር ላይ ነው። ሁለቱም አፍን ይጠቀማል። አፍን ይጠቀማል። በጣም እኔ አሁን ማወራው እዚህ ውስጥ ኖሮ ለጊዜው ስላጣችሁ ሰዎች ነው። እዚህ ውስጥ እኔ ደሃ የለም ብዬ ነው ማምን። ኢየሱስ ያለው ሰው ደሃ አይደለም። አሜን አሜን ነው። ለጊዜው የሆነ ቦታ ቤት አስቀምጦት እሱ ይኳትናል በእግሩ እንጂ የተቀመጠበት ቦታ ጠፍቶት እንጂ አንደኛ ቤት ቁልፍ ጠፋ ቢፈል የለም እንደ ቁልፉ አለ የሆነ ቦታ ተቀምጦ ነው። ያንዳንዱ እንደዚህ ነው። አንዳንዱ ገንዘብ ተፈልጎ የለም የሆነ ሰዓት ላይ ግን ድው ብሎ ይመጣል። በጌታ በኢየሱስ ስም እዚህ ጉባኤ ላይ ሐዘን፣ ጭንገፋ፣ ሞት በኢየሱስ ስም የተሰበረ ይሁን። ቀኝ እጃችሁን አንሱና አንደበቴ ላይ በሉሲ ብልጽግና አለ በሉሲ፣ ማጣት የለም በሉሲ፣ ችግር የለም በሉሲ። ኤላ ካፓራ ባሻደ አጠገባችሁ ላለው ሰው ሲተናገሩበት አንተ ባለጸጋ ሰው ነው በሉት። የለኝም አትበል በሉት። ኢየሱስ አለ በሉት። ኢየሱስ አለው ደግሞ ሁሉ ነገር አለ። አሜን ነው ወይ? ይከማች ዛሬ አንድ ሰው ጮሆ አሜን ይበለኝስ። አቋርጣለሁ ብለህ አትጀምርም። ንግድ ላይ ሰው ይመጣልኛል ብለህ ነው የምትጀምረው። ስራ የሚሰራ ሰው አይታ ስራ ሲሰራ የሆነ ነገር ሲያደርግ ቢዝነስ ሲሰራ ከተቀጣሪው እሱ የሚበልጠው ምንድነው? ምናልባት አንዳንዱ ቀጣሪ ብዙ ተቀጣሪዎች አሉት እንጂ እጁ ላይ እኮ ከነሱ ያነሰ ገንዘብ ሊኖረው ይችላል፣ እዳ ሊሆን ይችላል። ግን ሲናገር እንደ ባለጠጋ ነው የሚናገር። በዚህ ጎሹ ይረዳኛል። እጁ ላይ ምንም ነገር የሌለው በጣም ብዙ የፋብሪካ ባለቤት አለ። ግን ሲያወራ እንደዚህ ነው የሚለው፣ ይሄ ፋብሪካ የኔ ነው ይላል።
ኤላባራባሻ ተከራይቶ ካፌ እየሰራ ይሄንን ገዛዋለሁ ይላል። ከሚቀጥለው ጊዜ ጀምሮ ገዛዋለሁ ይላል። ኤላባራባ የሀብት ንግግር እናንተን አላልኩም። ዳሃ ደግሞ ሲያወራ እንደዚህ ነው። እኔ በ30 ደሞዜን አንቄ ቀበለዋለሁ። ከዛ በኋላስ የታባቱ ቢፈልግ ይርገጠኝ፣ ቢፈልግ ይደብድበኝ፣ ቢፈልግ ምን ያርገኝ? ይደበድብሃል፣ ይረግጣል፣ ይቆጣል፣ ማስጠንቀቂያ ይጽፍብሃል፣ ያባራል፣ ይገላምጣል። እሱን እንችላለን። ለምን? በ30 ገንዘብ ስለሚሰጥ። ያ ባለጠጋው ሰውዬ ደግሞ ምንድነው አንደበቱ ላይ ያለው? እሳት፣ የእግዚአብሔር ኃይል፣ የእግዚአብሔር ሞገስ አለ። እኔ በእናንተ ላይ በህይወታችሁ ላይ አውጃለሁ፣ አንደበታችሁ ይቀየር። የድህነት ቋንቋ ይነሳ በኢየሱስ። እገዛለሁ የሚል፣ አሸንፋለሁ የሚል፣ እወርሳለሁ የሚል፣ ተባርኬያለሁ የሚል በጌታ በኢየሱስ ስም በእናንተ ላይ ይምጣ። ለዚህ ነው ጳውሎስ ሲናገር አልፈራም ማለት ስለ ገንዘብ ሲናገር። ሰው ምን ያደርገኛል አለ። አጠገባችሁ ያለው ሰው አትፍራ፣ ሰው ምን ያደርጋል በሉት። አትፍራ፣ አትፍራ። በር ይከፈት፣ በራስ ቢዝነስ ጀምር፣ ከተቀጣሪነት ውጣ። አትፍራ። ምን ትሆናል? ገቢዎች እኮ ግብር አሰጥ በቃ ተከፍለዋል። ምን ይሆናል? ካልከፈልከውም በቃ ምን ይሆናል? በቃ አይከፈልም። እኔ የላችሁ የዛሬ ስንት ዓመት ገና ሙሉ ጊዜ እየሰጠው እየሰራው የሆነ ነገር ብሰራ ደስ ይለኛል ብዬ አሰብኩ እና እግዚአብሔር ይባርከኝ። አሜን። ገና እኮ ነው ገና 16 ነው 17 ነው ሄጄላችሁ ቴሌ ሴንተር ንግድ ፍቃድ አወጣ። አሁን ሚስጥር ልናገር ነው ግን ተሰርዟል ተብሏል እና ከዛ በኋላ 4 መስመር ስልክ ቴሌ ያመጣልኝ ሰጠኝ። ሂጄ ንግድ ፍቃድ አወጣ። ለካ ያኔ ታውቃላችሁ አይደል? ቴሌ ሴንተር እስቲ የደወለ ተደብቆ እንደዚህ አወራ። የሆነች ቦክስ ትደረግና አሎ ትላለህ አይደል? አይደል እንዴ? እና ቴሌ ሴንተር ልከፍት ማለት ንግድ ፍቃዱን አውጥቼ ጌታ ጠራኝ። ረሳሁት። አንድ ጊዜ ከወረዳ መጡ። ሮቤል የሚባል ሰው እዚህ ነው? አዎ። የት አለ? እኔ ከወረዳ ገቢዎች ነኝ። ምን አልኳቸው? አይ በስም ንግድ ፍቃድ አለ አልተዘጋ፣ ወደ 72,000 ብር ቆጥሯል፣ ሰርተበት። ኧረ እኔ አልሰራውም። ከዛ ጠፋው። መታወቂያ አላወጣው። ወደ ቀበሌ ራሱ አልሄድም። ሳጣራ ከ10 ዓመት በታች ዕዳ ያልከፈሉ በሙሉ ተሰርዞላቸዋል ተባለ። አሁን ነፃ ነኝ። ኢየሱስ ጌታ ነው። አሜን ነው ወይ? እና ምን ልላችሁ ፈልጌ ነው? መድፈር እንደዚህ ቁጭ የሚለው ይታያቸዋል። የሚጠመጠመውም ቁጭ የሚለው ደፋር ናቸው። ሂደው የጨረቃ ቤት ይሰራሉ። ከፈረሰስ ይፍረስ ብለው ደግሞ የጭቃ ቤት ፈረሰ አልፈረሰ ብለው ይኖራሉ። ይጸድቅላቸዋል አንዳንዶቹ። አሁን አላቅም እንጂ አይታል ድንጋዩን ስማ ምንድነው የሚባለው? ይሄ ብረቱን ባሊስትራውን ወርቅ ነው ብለው መንግስትን ሸውደዋል። ድፍረት! አንተ ታንክ ያዘን መንግስት ብረት አንተን ቀብተ ስፕሬ ቀብተ ወርቅ ነው ብለህ ትሰጣለህ። ድፍረት! ጴንጤው ጋር ደግሞ ምን አለ? ፍርሃት። አለቃ በዚህ ምጣ፣ አንተ በዚህ የሆነ ነገር በዚህ ምጣ፣ በዚህ እድሜ ልክ ምናምን። ዛሬ እንሰብራለን። ሀብት ይከማች ቤታችሁ። ለማን ነው? ለሆነ ሰው መልእክት አለኝ ዛሬ በጌታ በኢየሱስ ስም። እግዚአብሔር አምላክ ለዘመናት የተከማቸ ሀብት እጃችሁ ላይ ያስገባ። ቀኝ እጃችሁን አንሱና የኔ አምላክ በሉ እስቲ፣ ከአሳ በሉ እስቲ ወርቅ ያወጣል በሉ። እኔ ዛሬ እጠራለሁ። ትንሽ ከሆነው ነገር ትልቅ ነገር እጃችሁ ላይ ይውጣ። ጴጥሮስ እንደሄደ አላገኘም? አግኝቷል። በዚህ ዓመት እግዚአብሔር አምላክ ያልጠበቃችሁትን ነገር እጃችሁ ላይ ያስገባ።